ሰላም እንዴናችሁ ውድ ቤተሰቦቼ እኔ በጣም ደህና ነኝ እናንተም በእያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው ውድ ቤተሰቦቼ የዴፍቲው ነው ዴፍቲውን እየገባችሁ ሰብስክራይብ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ ውድ ቤተሰቦቼ እንግዲህ ከጥቂት ደቂቃዎች በፊት ሩታዬ ቤት የተለቀቀ ቪዲዮ አለ ቪዲዮ ምንድነው እስቲ ቪዲዮውን ላላያችሁ ትንሽ እንይና ተመልሼ እመጣለሁ አብራችሁ ቆዩ ከኔ ምን እንደምትፈልግ አላውቅም እኔ በሌለውበት እየጠበቀ ሰው ትልካለህ እኔ በወጣውበት ደቂቃ እየጠበቅ ትመጣለህ ባለፈው እኔ በሌለውበት ልጄ ነው ስልክ አንተ ነህ ካንተ ውጭ ማንም ሊያደርገው አይችልም ገባ አይደለ አንተ የልብ ስለሰጣቸው በልጄ ላይ የፈለኩት ነገር የማድረግ መብት አለኝ ስለምታው እኮ ስለተነገረኝ እኮ ከጣም ነገር ይመጣው እህትነቸው ወሰደችው ልጄ እህትነቸው ወሰደችው እዚህ መቼም ከብዙ ውጭ እህት የለም አይደለ አሉኝ ብዙ እህት ነው ያለኝ እግዚአብሔር ይመስገን እኮ እዚህ ከኔ ጋር እንደዚህ ሰጣ ገባ ውስጥ መግባት የምትፈልገው እንግዲህ አንድ እህት እሷ ብቻ ናት ከኔ ጋር ምን እንዳላት እግዚአብሔር ይወቀው የምትፈልገው ነገር ካለ ፊት ለፊት ታናግረኝ ጉዳይ ካላት ሌላ ኬስ ካላት አልረጋጋም ልጄ ነው ወስደችብኝ እንዴት ነው የምረጋጋው የልብህን አድርሳ ተረጋጊ ስትላት አይደለሁም በቃ ቡዜም ከሆነ እየደወልኩላ ነው ስልክ እያነሳች እዚህ በጣም ምንድነው ምንም የሚፈጠር ነገር የለም በቃ ሰዓታት የልብህን አድርገህ ተረጋጊ ስትለኝ እንዴት ነው ልረጋጋ የምችለው ለጮሽ የሆነ ነገር ስላልሽ ምንም የሚፈጠር ነገር የለም የሚፈጠርማ እስቲ አንተ ልጄን አትመልስልኝና እኔ አሳያለሁ በቃ ችግር የለውም በቃ እንግዲህ እንተያያለን ግድ የለኝም ለመታየት ልክ ነገሮችን እንትን የምትይው ስርዓት ግን ያዝ እየነገርኩሽ ነው ያለው አደብህን ግዛና የራስህን ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ ምንድነው የሌባ አይነ ደረቅ መልሶ ልብ አድርቅ አሉ አሁን እየተፈጠረ ያለውና አሁን እየተከናወነ ያለው ይሄ ነገር ነው በእውነት እርግጠኛ ሆኜ የምነግራችሁ ምንም ውሸት የሌለው በትክክል ሰው የሆነ ነገር ካረገ በኋላ ያን ነገር ባያረገው እና ባያቀው ይደነግጣል ብዙ ስሜቶችን ያሳያል አብርሽ ግን ልበ ደንዳና ነው ልበ ደንዳና ምን ነው ወጥ ረገጣችሁ ምን ነው ተጨማለቃችሁ ምን ነው መስመር አለፋችሁ ምን ነው ልካችሁ ማወቅ ተሳናችሁ ምን ነው እኛ ብቻ ትክክል ነን እኛንን ነገሮችን የምንወስነው እኛንን የምናስበው ከናቱ በላይ አላችሁ ምን ነው ለልጇ እኛንን የምንጨነቀው አላችሁ ዛሬ ምን ነው ሁላችሁም እሷ ላይ ተነሳችሁ ሁላችሁም እሷ ላይ አበራችሁ ቆይ ለምንድነው እኔ ትርፋችሁ ምንድነው አረቡዜ አንቺ እኮ የልጅ እናት ነሽ ልጆች አሉኝ ትያለሽ ይሄ ነገር ያንቺ ልጆች ላይ ቢፈጸም እውነት ደስተኛ ያረግሻል ወይ እውነት አንቺ ያረግሽ ያለው ነገር ከአንድ እናት የሚጠበቅ ነገር ነው እውነት እናት ነሽ አንቺ ልጅ አለሽ ልጆችሽን በዚህ ልክ ነው የምትወጃቸው ልጆችሽን በዚህ ልክ ነው የምታስቢላቸው ልጆችሽን በዚህ ልክ ነው የምትጨነቂላቸው አሁን እያረግሽ ያለሽው ነገር ጤነኛ ሰው ሊያረገው የሚችለው ነገር ነው አሁን ምን ማለት ነው የሰው ቤት ሄዶ አንኳክቶ አስፈራርቶ ልጅን የሚያክል ነገር ወስዶ ስልክን አጥፍቶ መጥፋት ምን የሚሉት ፈሊጥ ነው የትኛው ጥሩ አመለካከት ያለ ሰው ጤነኛ ሰው ሊያረገው የሚችለው ነገር ነው ምን ማለት ነው ይሄ እኮ ያስጠይቃል ይሄ እኮ ወንጀል ነው ይሄ እኮ በጣም የሚያስጠይቅሽ በጣም ሊያሳስርሽ የሚችል ነገር ነው እየሰራሽ ያለሽው ይሄ እኮ በሕግ ከጠየቅሽ እኮ ከሌብነት ከመዝረፍ አይተናነስም እኮ ያውም ያለ እናት ፈቃድ እናቷን ሁላችሁም ፊት ለፊት መጋፈጥ ሲያቅታችሁ ተደብቃችሁ ለምንድነው ልጇ ላይና ቤቷ ያንኳኳችሁ እንደዚህ ነገር የምትፈጽሙት ለምንድነው ፊት ለፊት መጋፈጥ ያቃታችሁ ለምንድነው የወንድማችሁን ስተት መጋፈጥ ያቃታችሁ ለምንድነው ወንድማችሁ ያረገው ያለው ነገር ልክ እየመሰላችሁ እሱን የምትደግፉት እሱም ያረገውን ነገር ልክ ነው እያላችሁ እሷ ቤት እየመጣችሁ ያንኳኳችሁ እንደዚህ አይነት ወንጀል የምትሰሩት ምን አይነት ጭንቅላትና ምን አይነት አስተሳሰብ ነው ያላችሁ ይሄ እኮ ህገ ወጥ ነገር ነው ዛሬ ያረጋችሁት እንዴት አብርሽ ምን አይነት ስሜት ነው የሚሰማል አንተ ምን አይነት ስሜት ነው የሚሰጥ ልጇን ያክል ነገር ተሰርቃ ያለ ፍቃዷ ሳታቅ ድንገት ሰራተኛን ጠባቂን ያክል ነገር አስፈራርቶ ወስዶ እንዴት ነው ተረጋጊ የምትላት እንዴት ነው ልትረጋጋ የምትችለው
ያለ ፈቃዷ እኮ ነው የሆነ ነገር ይሄ ነገር የሆነው። እሷን አስፈቅደዋት ደውለዋላት አውርቷት ቢሆን እኮ ኖርማል ነው። እንዴት ሰው ቤቷ ድረስ አንኳኩቶ ሰርቆ ከወሰደ በኋላ ተረጋጊ የሚለው? አንተ እውነት አባቱ ነው? አባቱ ነህ? የልዑሌ አባቱ ነህ? የምር የአባትነት ስሜት አለ? እውነት አብርሽ በዚህ ሰዓት ጤነኛ ነህ? ጤነኛ ሰው ሊያደርገው የሚችለው ነገር ነው እያደረክ ያለው? እንዴት አትጨነቂ ትላታለህ? እንዴት አታስቢ ትላታለህ? ልጇ እኮ ነው የተሰረቀው። ልጇ እኮ ነው የተወሰደው። እህትስ ብትሆን መጠየቅ እኮ አለባት። ያለ ጥያቄ ያለ ምንም ፈቃድ እቤት ድረስ መጥቶ አንኳኩቶ መውሰድ ምን የሚሉት ቁም ነገር ነው? ምን የሚሉት ጭንቅላት ያለው ሰው ሊያደርገው የሚችለው ነገር ነው? እንዴት አሰባችሁት? ምን አይነት ሀሳብ ነው ያላችሁ? እኔ የምለው ግን ወዴት እየሄድን ነው? በቃ ጭንቅላታችን አጥበነው መንቀሳቀስ ጀመርን ስለሌላ ነገር እንዴ? ለሰው እኮ ልብ ድካም፣ ስኳር ምናምን ያለበት ይወድቃል እኮ። ይቺ ልጅ ጠንካራ ስለሆነችና ፈጣሪ ስለጠበቃት ነው እንጂ እኮ እናንተ ያረጋችሁት ነገር ህይወትን ሊያሳጣ የሚችል ነገር ነው፣ ወንጀል ነው። አሁን የምር ይሄ ነገር ልክ ነው ብላችሁ አስባችሁ ነው ልጇን ቤት ድረስ መታችሁ አንኳኩታችሁ ወሰዳችሁት? በቃ እናንተ ፐርፌክት ናችሁ። አዎ አብርሽ ከሄርሜላ ጋር ታርቋል፣ ወደ ቀድሞ ነገሩ ተመልሷል። ስለዚህ የበለጠ ደግሞ ሩታን ለማቃጠል ለማናደድ ምን ማድረግ ጀመራችሁ? ልጇን ወሰዳችሁ፣ ከሷ አራቃችሁ። ከዚህ በኋላ በቃ ሩታ እንድትጨነቅ ሰላም እንዳታገኝ ህይወቷን እንዳትመራ ነው እያረጋችሁ ያላችሁት ነው እንጂ ሌላ እኮ ምንም እናንተ ያረጋችሁት ነገር ቁም ነገር አይደለም። ሁላችሁም በሽተኛ ናችሁ። ፊት ለፊት መጋፈጥ አትችሉም። አቋም የላችሁም። ሁላችሁም በራስ መተማመን የላችሁም። ለምታረጉት ነገር የውሸትና ድብቅ ፍርሃት ያለበትና እውነት የሌለው ስለሆነ ዛሬ እያሳያችሁን ያለው ነገር ይሄ ነው። አሁን በምን አስተሳሰብ በምን አመለካከት ነው ያረጋችሁት ነገር ልክ ናችሁ ብላችሁ የምታስቡት? እንዴ ልጅን የሚያክል ነገር እቃ እኮ አይደለም የወሰዳችሁት። የሆነ አሻንጉሊት እኮ አይደለም የወሰዳችሁት። እቃ እንኳን የሰረቀ ሰው እኮ ይደነግጣል፣ ይጨነቃል፣ ያስባል። እንዴት ነው እንዳታስብ እንዳትጨነቅ እንደ ተራ ነገር ዝም በይ አካበድሽው? በጣም አንቺ ብቻ ነሽ የወለድሽው። አይ አይደለም አመጣ ስላልወለድከው 9 ወር በሆዷ ውስጥ ይዛ የተሸከመችው እናት እስኪያድግ ድረስ አሁንም እየተሸከመችውና እያጠባችሁ ጡቷን እያጠባችሁ ያለችውን እናት ስሜት ስለማይሰማ እስከዛሬም ስሜቱ ስለሌለ እስከዛሬም ስላልተጨነቅ ስለሱ ምንም ነገር ስላልተሰማ ይህን ነገር ስለማታቀው በሷ ጫማ ስር ሆነ እኮ ነው ስፈርድ የነበረው። እውነት አባትም ኮነ አባቱ ነው። እውነት አንተ እሷ ስሜት እንዴት አይሰማም? እንዴት አያስጨንቅም? ምን አይነት ርህራሄ የሌለው ማሰብ የሌለው ጭንቅላት የሌለው ሰው ሊያረገው የሚችለው ነገር ነው የምታረገው። አብርሽ ወዴት እየሄድክ ነው? የትኛው መስመር ላይ ነው ያለው? የትኛው አቋም ላይ ነው ያለው? የትኛው ስለ ልቦና ላይ ነው ያለው? ይህ ጭፍን አቋም ምንድን ነው? በጭፍን እኮ ነው እየሄድክ ያለው። እንዴት ልጅን የሚያክል ነገር ተደብቆ ተሰርቆ ወስዶ ቀለል አድርገህ ታየዋለህ? ይህ ነገር እኮ ስላለበት ስለምታቅ ነው። ይህ እኮ ስላለበት ነው እንደዚህ ቀለል አድርገህ ያየው እንጂ እንዴት ይሄ ነገር አንተ ከመምጣት ልጅ ጠፍቷል እያለች እኮ ሰላምታ አይቀድምም ወይ ትላለህ? ይምር አንተ ያለበት የጤንነት ደረጃ ልክ ነው? እያሰብክ ነው? እያስተዋልክ ነው? ጤነኛ ነህ? ይምር በጤና ነው ያለው? እንዴት አሰብከው? ኧረ አብርሽ ወዴት እየሄድክ ነው? ልበ ደንዳና ለምንድን ነው የሆንከው? ልበ ደንዳና በጣም ጭቁን ሀሳብ የሌለው አንዳንዴ ሰሞኑን ስታረገው ያለው ነገሮች ብዙ ነገሮች አሉ። እያስደፈርካት ተጽዕኖ እያረክባት ያለው እኮ አንተነ። የምር ሩታ እንድትደፈር እያረከው ያለው አንተነ።
ጉሩምሶች እየላክ ነው እያለች ነው። አሁንም እህትህ ደፍራ ልትሄድ የቻለችው አንተ ስላለህበት ነው እንጂ ይህን ያህል ድፍረት ኖሯት አትሄድም። ፈሪ ነች። በራሷ አቋም የላትም። እስከ ዛሬም አቋም ኖሯት ያደረገችው ነገር የለም። ከዳዊት ጋር እየሄደች ነው ነገሮችን ስታከናውን የነበረችው። እነ ዳዊት አሁን እውነት እያደረጋችሁ ያላችሁት ነገር አብርሽ እያደረገው ያለው ነገር ልክ ነው ብላችሁ እሱን እየደገፋችሁ ጭራሽ ቤት ድረስ መታችሁ በር አንኳኩታችሁ ልጅን ያክል ነገር ትሰርቃላችሁ። እውነት እናንተ የኤፊ እናትና አባት የተወለዳችሁት እውነት የኤፊ የሚያስበው አስተሳሰብና እናንተ የምታስቡት አስተሳሰብ ልክ ነው? ታናሻችሁ የሚያደርገውና እናንተ እያደረጋችሁት ያለው ነገር ልክ ነው? እውነት በየትኛው አመለካከት፣ በየትኛው አስተሳሰብ፣ በየትኛው ሚዛን ነው የእናንተ አስተሳሰብ የሚመዘነው? በየትኛው ልኬታ፣ በየትኛው ምልከታ? እንዴት አሁን ይህን ነገር ምን ብለን እናስብላችሁ? በየትኛው በኩል ልክ ነው ብለን እናስበው? ይህ እኮ ጤነኛ የሆነ ሰው ሊያረገው የሚችለው ነገር አይደለም። እንዴት ልጇን የሚያክል ነገር ተሰርቃ? ተረጋጊ። አንቺ ብቻ አይደለሽም የወለድሽው ይባላል። ቃሉን እኮ ልትጠቀመው አይገባም ነበር። አንተም እኮ ልትጨነቅ ልታስብ ነበር የሚገባው። ስልኳን አጥፍታ ልጇን ሰርቃ የት እንዳለ ልጇን እንኳን የማታውቅ እናት እንዴት ልትረጋጋ ትችላለች? ልጇን እኮ አስፈቅዳ እኔ ጋ ነው ብላ ወስዳው ቢሆን እሷ ፈቅዳው ቢሆን እኮ ይሄ ፌር ነው። አሁን እኮ ፌር ያልሆነ ነገር ነው እንዴ! ተረጋጊ አይባልም። በጣም 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 አስነዋሪ ነው የሆነ ድርጊት ነው ዛሬ ያረኳብሽ። በእውነት ልጅቷን መድፈር መግደል ነው ያረከው እንጂ ሌላ ይሄ አንተ ትክክለኛ አእምሮ ላይ ሆነ ልታረገው የምትችለው ነገር አይደለም ያረከው። እንዴት ለልጅ አትጨነቅም? ለልጁ ስለ ልቦና አትጨነቁም? ባለፈው ቤት ድረስ መታም ስትል ነበረ ልጁ ጤነኛ አስተሳሰብ፣ ጤነኛ አመለካከት፣ ጤነኛ አእምሮ እንዲኖረው እንዲያድግ እፈልጋለሁ ስትል ነበር። አሁን ይሄ ልጅ ሲያድግ አሁን እናንተ እያደረጋችሁበት ያለው ነገር በምን አስተሳሰብ፣ በየትኛው ንጹህ አእምሮ እንዲያስብ ነው የምትፈልጉት? ልጁን እኮ ሰርቃችሁ ነው የወሰዳችሁት ያለ ፈቃድ። አሁን ልዑሌ ሲያድግ ይህን ቪዲዮ ሲያዩ የምር እናንተ ልክ ናችሁ እናቴ ስተት ናት ብሎ እንዲያስብ ነው የምታስቡት? እሱም ላይ እኮ ነው ተጽዕኖ ያደረጋችሁት። የእናቱን አልፋችሁ የእናቱን መስመር ጥሳችሁ ከሷ አልፋችሁ ልጁን እኮ ተጽዕኖ ነው እያደረጋችሁበት ያላችሁት። እየጠቀማችሁት እኮ አይደለም። ከእናቱ እቅፍ ከእናቱ ጉያ ውስጥ ሰርቃችሁ ወስዳችሁ እንዴት ነው ልጁ ጤነኛ አመለካከት፣ ጤነኛ አስተሳሰብ፣ ጤነኛ እድገት ያድጋል ብላችሁ የምታስቡት? እውነት ቤተሰባችሁ ይህን ነገር ይደግፋችኋል? ያግዟችኋል? በርቱ በሉ ያለ እናቱ ፍቃድ አምጥታችኋል እኛ ጋር ይደግ ይሏችኋል? ደስተኛ ይሆናሉ ብላችሁ ታስባላችሁ? አስተዳደጋቸው እንደዚህ ነው እናንተን እንደዚህ ነው ያሳደጓችሁ? በዚህ ስለ ልቦና ያሳደጓችሁ? እውነት ይሄ በእልልታ በጭብጨባ የምንቀበለው ነገር ነው? ሰው የሚቀበለው ነገር ነው? ቤተሰቦችስ ኦዲየንሶችስ ልትቀበሉት የሚችል ነገር ነው? እውነት እናንተ አሁን ይሄ ነገር ልክ ነው ብላችሁ ታስባላችሁ? በእውነት ይሄ ነገር ልክ ነው ብላችሁ ካሰባችሁ እናንተም ከአእምሮ በላይ ናችሁ። አስተሳሰባችሁን አጥባችሁት እያሰባችሁ ነው። አረ ነገሮችን ግራና ቀኝ እንለይ። ቁም ነገርና ቁም ነገር ያልሆነ ነገር እንለይ። ሰው ይጨነቃልና አይጨነቅም የሚልበትን ነገሮችን እንለይ። ሰው ጤነኛ ያደርጋልና ጤነኛ አያደርግም የሚለውን ነገር እንለይ። እንዴት ነው አስተሳሰባችን በዚህ ልክ ዝቅ ያለው? አብርሽ የበፊቱ ግርማ ሞገስ፣ ያ ስለ ሰው የሚጨነቀው ስለ ሰው የሚያስበው ቁም ነገር የነበረው አብርሽ የት ሄዶ ነው? ይሄ ጭፍኑ ጨለምተኛው አብርሃም የሆንከው? ይሄ ነገር እንዴት ነው ለነገ ህይወት የሚጠቅም? አንተ ያልደፈርከው፣ አንተ ያላገዝከው፣ አንተ እጅ ከሌለበት፣ አንተ ያላመንክበት ነገር ካልሆነ ቡዜም አትደፍርም። ማንም ደፍሮ ይህንን ነገር አያረግም። በትክክል ይሄ ነገር አንተም አለህበት። ተነጋግራችሁ አስባችሁ ያረጋችሁት ነገር ነው እንጂ በድብቅ ወይም እነሱ ተደብቀው የሰረቁት ያረጉት ነገር አይደለም። ቡዜ በእውነት አንቺ ባለትዳር ከሆንሽ
ልጅ ካለሽ የምር አንቺ እንጃ ባለትዳር ልጅ ያለው ሰው ሊያደርገው የሚችል ነገር አይደለም። የሚያንገሸግሽ ነገር ነው እያደረግሽ ያለሽው። የሚጨንቅ ነገር በእውነት እኔ ራሱ ያንቀጠቀጠኝ ከሷ የበለጠ እናንተ ያደረጋችሁት ነገር። እናትነትን እንዴት ነው ያሰባችሁት? እናታችሁ ይህን ያክል ነበር የምታስብላችሁ? እናታችሁ ይህን ያህል ነበር ተጨንቃ የምታሳድጋችሁ? ቀለል አርጋ እንደዚህ ሳትጨነቅ ኖርማል ነገር አርጋ ነው ያሳደገቻችሁ? እናታችሁ ያስተማራቻችሁ ነገር ይሄ ነው በቃ? እውነት የእናትነት ስሜት፣ የእናትነት ስነ ልቦና፣ የእናትነት ጭንቀት፣ እናት ለልጇ የምታስብለትን የምትራራለትን ነገር ብዙ ታውቂዋለሽ። እውነት እናትንሽ አንቺ ልጅሽ እንደዚህ ተሰርቃ ብትወሰድ፣ ወንድም ቢሆን ተሰርቆ ቢወሰድ አንቺ እንዲህ ቀለል አድርገሽ ነው የምታስቢው? እንዴት አቀለልሽው? ልጅን የሚያክል ነገር የአብራክን ክፋይ እንዴት እንደዚህ ያቀለላችሁት? ይሄ እኮ ማለት ነው ኢሰብአዊ ድርጊት ነው፣ ሌብነት ነው፣ ወንጀል ነው፣ ሊያስጠይቅ የሚችል ክብረ ነክ የሆነ ነገር ነው። ይሄ ጤነኛ ሰው ሊያደርገው የሚችለው አይደለም። በሽተኛም አያደርገውም። ይሄ ኖርማል ሰው ሊያደርገው የሚችለው ነገር አይደለም እያደረጋችሁ ያላችሁት። እረ ቤተሰቦች፣ እውነት የምትደግፏቸው ሰዎች፣ በርቱ የምትላቸው ሰዎች፣ እናንተ ልክ ናችሁ የምትሏቸው ሰዎች፣ እረ በየትኛው የእምነት ደረጃ ነው ያለ ነው? በየትኛው የእናትነት ደረጃ ነው ያላችሁት? በየትኛው የአስተሳሰብ ደረጃ ነው ያላችሁት? ይሄ እኮ ጨለምተኛ ሰው ሊያደርገው የሚችለው ነገር ነው ዛሬ እየተደረገ ያለው። አረ ቆም ብለን እናስብ። ስለ ልቦና ይኑረን። ልቦናችን ደንድኗል፣ ጨክኗል። በቃ አስተሳሰባችን ይህን ያክል ጠቧል። ልጅን የሚያክል አሻንጉሊት እንደተወሰደ ያክል ቀልል አድርገ ማየት ቻልን። በቃ ጭካኔያችን እዚህ ድረስ ደርሷል ማለት ነው። ይህን ያክል ጣራ ነክቷል ማለት ነው። በምንኛሽ ሚዛን እንመዝነው? ውፍ ቤተሰቦች፣ እኔ በጣም ተናድጃለሁ። በእውነት በጣም ነው የተሰማኝ። በእውነት ልክ ናቸው ብላችሁ ያሰባችሁ ሰዎች ፈጣሪ ልቦና ይስጣችሁ። እኔ በዚህ ይበቃኛል። ቤተሰቦቼ እናንተም ገብታችሁ ይህን ነገር መቃወም አለባችሁ። ልክ ነው ብሎ የሚያስቡትን ልክ እንዳልሆኑ መናገር አለባችሁ። እኔ በሌላ ቪዲዮ ተመልሼ እመጣለሁ። ለአሁኑ ይበቃኛል። ሰላም ነው ቤተሰቦች።